ዛሬ ሰንበት አልሄድሽም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? አውቆ እንቅልፌ ጣለኝ ሊያጋልጥሽ ነው ማለት ነው እንዴ? እትዬ ምን እያልሽ ነው? ትላንት አልሳካ። ፈጣሪም ቢሆን እውነታውን እንድታውቅ ሊሆን ይችላል ረስተው እንድትሄድ ያደረጋት። ስለዚህ እዚህ ውስጥ ማስቀመጥ አለብኝ አሁን። አንቺ ልትሰርቂ ነው? አንቺ ሌባ! እኔን አስጠቆረሽም አቀል። እኔም ለሰላም ሰርቂ እንደነበር ነግራታለሁ። ምንም። ዛሬ ሰንበት አልሄድሽም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? አውቆ እንቅልፌ ጣለኝ ሊያጋልጥሽ ነው ማለት ነው እንዴ? እትዬ ምን እያልሽ ነው? ትላንት አልሳካ ሲልሽ ዛሬ ደገምሽው። ትላንትና ሄለን ስትነግረኝ ማመን ነበረብኝ። እኔ ሌባ አይደለሁም፣ ልሰርቅ አልነበረም። እንደ ትላንትና ዛሬ ምትዋሽኝ ነው ማለት ነው? ይሄ ደግሞ የምን ወረቀት ነው? ምንም፣ ዝም ብሎ። እስኪ አንቺ ጉድ እኮ አለ። ሰላም፣ እንዴት ነሽ? ይህን ነገር ለብቻሽ አንብቢው። በእርግጥ እኔን አታውቂኝም፣ ነገር ግን አንድ እውነት ልነግርሽ ነው ይህን ደብዳቤ ጻፍኩት። አቶ ኃይሉና ቃል ተፋጠጡ። በዚህም ለምንድነው ከኔ ጋር የተሳፈጥሽውና እንዲሁም ፉክክር የገጠምሽው በማለትም ብዙ ነገሮች እንደተለወጡ በማስመሰልም ቃልን እያንቀጠቀጣትና እያስፈራራትም ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምናላችሁ። ዛሬም በአደራ ድራማ መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በባለፈው ክፍል ቪዲዮ የሚያቆመው አቶ ኃይሉ ከእስር ተፈቶም ወደ ቃል ቤት በመሄድም ቃልን አስደንግጧትም ነበረ። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይና የምንመለከት ይሆናል። እንግዲህ ቃልም አቶ ኃይሉን ባየችውና እንዲሁም በደረሰ ጊዜም በጣም ተደነጋግጣም ነበረ። እንዲሁም ወጣ ገባውንም ስትቀበጣጠርና በጣምም እንደፈራችም በጣም የለመነችውም ነበር። ነገር ግን አቶ ኃይሉ እስር ቤት በመቆየቴ ብዙ ነገሮች ተለውጠዋል፣ ደግሞም የድሮ ኃይሉ አይደለውም፣ ቃል አትፍሪ በማለትም በፈገግታ በተሞላ አነጋገር ነበር ያወራት። ነገር ግን አቶ ኃይሉ ውስጡ ተንኮልን ስላሰበና እንደሰራችልኝ ምሰራላታለሁ በማለትም አለሳልሶ ነበር ሲያነጋግራትም የነበረ። ነገር ግን ቃልም ቢሆን በውስጡ አፈርታለች። ምን አለበት ከሱ ጋር መቼ ቀን ነው የተጣላሁት፣ ባልጣላ ይሻለኝም ነበረ። ነገር ግን በአሁኑ ሰዓት ምንድን ነው የማደርገው? ደግሞም እኮ አንተ ሳት ቀድመኝ ነው ምቀድመህ እያለችም ከራሷ ጋርም እየመከረች ነው። በሌላ በኩል ሄለን በአሁኑ ሰዓትም ሲጋራዋን ከክችን ልትኮመኩም ስትልም ብሌን ደርሳባታለች። ብሌንም ምን ልታደርጊ ነው? ምን እያደረግሽ ነው? ያየውሽ ልታጭሽ ነው እንዴ? በማለትም ስጠይቃት ሄለንም ቢሆን በማናለኝበትም ምንድነው አንቺ ምን አገባሽ? ደግሞም እኮ ገረድነሽ ምንድነሽ? ስራሽን ስሪ እንጂ በማለትም እንግዲህ ዝቅ ከፍ አድርጋ ነው የሰደበቻት። በዚህ ሰዓትም እኔ ከዚህ ቤት ገረድ በሆንምና እንዲሁም ሰራተኛ በሆንም የሚደረገውንና እንዲሁም ጋጠ ወጥ የሆነ ስራን እቃወማለሁ። ደግሞም ለሰላም የሚደረገውንና የተፈጠረውንም የማሳወቅ ግዴታ አለብኝ በማለትም ወደ ሰላም ለመናገር ስታስብ ሄለንም አንቃት ስታስፈራራትም ነበረ። ከምትናገሪና እንዲሁም ሰላምን ከመረጥሽ የቱ ይሻልሻል? ደግሞም እኔን አታውቂኝም በማለትም እየተከራከሩ ባሉበት ሰዓት ነበረ ሰላም ከቻለችው። ሰላምን ባየችውና በተመለከተችውም ነገር ግራ ገብቷትም ነበረ። አንቺ ምን እያደረግሽ ነው? ብሌንን እንደ ልጄ ነው የምቆጥራት፣ እንደ ልጄ ነው የማያት። ምንም እንድታደርግብኝ አልፈልግም፣ ራስሽ
ስነ ስርዓት ይዘሽና ጸባይ ኑሮሽ ብትቀመጭ ይሻልሻል በማለትም ሄለንም አፋጣጥም ነበረ። ነገር ግን ሄለንም ቢሆን በፍጹም እኔ ልማታም ሆነ የሆነ ነገር ላስፈራራት አልነበረም፣ ላግዛት ነው በማለትም ቀበጣጠረች። እንዲሁም ሰላምም ወዲያውኑ የሲጋራ ጭስ ነበረ የሸተታት። ምንድነው ነገሩ? ከዚህም ታጨሻለሽ አይደል? እስካሁን አልተውሽም በማለትም ስትናገርም በአሁኑ ሰዓትም ሄለንም ልታጨስ እንዳልሆነና እንዲሁም ብሌንን ልታግዝ ወደ ክችን እንደገባች ስትክድም ወዲያውኑ ግን ሰላምም ነበረ ያየችው። በዚህ ወቅትም ብሌንን ያደረገችሽንና እንዲሁም ልታደርግ የነበረውን ነገር በሙሉ አንድ ባንድ ንገሪኝ ሳትፈሪና ሳታፍሪ በማለትም ለብሌን ነግራትም ነበረ። ብሌንም ልትናገር አልፈለገችም። ምክንያቱም ሄለን ስላልስፈራራቻትና እንዲሁም የሆነው ሁሉ ስላስደነገጣት ማለት ነው። ታዲያ ሰላምም ሲጋራውን ባየች ጊዜም በብሌን ነበረ ያዘነችውና እንዲሁም ልጄ በጣም እወድሽም ነበረ፣ እንደ ልጄም ነበረ የማይሽ ደግሞም በቃ ከዚህ በኋላ ምን ቅር ብለሽ መውጣትም ትችያለሽ ከዚህ ቤት አላውቅልሽም በማለትም ነበረ ወዲያውኑ ተበሳጭታ የወጣችው። ታዲያ ሄለንም በአሁኑ ሰዓትም በብሌን ላይ ዛቻና ማስፈራሪያም አድርጋባታለች። ምክንያቱም ይሄ ሁሉ ነገር የመጣው ባንቺ ነው ብላትም ነበረ ቃጣት የወጣች ማለት ነው። በሌላ በኩል አሁን ላይም አቶ ኃይሉና እንዲሁም ቃልም ተፋጠዋል ማለት ነው። ያለውን ነገርም በሙሉ ታስረጅኛለሽ፣ ደግሞም አልጎዳሽም፣ እኔ እኮ ተለውጫለሁ፣ ሁሉን ነገርም ይቅርታ አድርጌልሻለሁ፣ የሰላምን ቤት በስምሽ እንደምታደርጊ ያወቁትንም ቢሆን ይቅርታ አድርጌልሻለሁ በማለትም ቃልን እንግዲህ ስቅቅ እያደረጋት ይገኛል ማለት ነው። እንግዲህ ሁለቱ ሌቦችም ተያይዘዋል። ምክንያቱም አቶ ኃይሉም አልተለወጠም ውሸቱን እንጂ ያው በወቅቱም ቢሆን ያው እንደገባም ቢሆን ለሰላም ሰላምዬ አንቺ ብዙ ነገሮችን አድርገሽለኛል፣ ደግሞም እስር ቤት ሁኜ በአንቺ ላይ ጸጸት አድሮብኛል፣ በተለይ በልጅሽ ላይ ብሎም ነገሩንም ጀማምሮትም ነበረ። ነገር ግን ቃልም ቢሆን በአይን ጥቅሻ ጠቅሰዋለች። ታዲያ አቶ ኃይሉም ቢሆን በቃ ፕራንክ ነው በማለትም ሰላምም እንድትረጋጋ አድርጓታል። ሰላምም የእውነት ፕራንክ መስሏትም እንደዚህ አይነት ቀልድ አላውቅም ወንድሜ በማለትም ነገሩ ተለሳልሷል። ታዲያ በዚህ ሰዓትም እንግዲህ ያው ሲጋራ የምታጨሰው ሄለንም እንዳለች ባሳወቀች ጊዜም አቶ ኃይሉ ምን አለበት እንደዚህ አይነት ልጅ የምትቀመጠው ካሁኑ ነው መንቅሬ ማስወጣት በማለትም ለማስወጣት ሲሞክርም ቃልም ቢሆን ነገርየውንና እንዲሁም ሚስጥራቸውንም እንደምታውቅም በአይነ ጥቅሻ ስትናገር አቶ ኃይሉም ቢሆን ወዲያውኑ ሀሳቡን ቀይሯል ማለት ነው። ምክንያቱም ከሱስ የገቡ ሰዎችን በዛው ግፋ ብሎ ማባባስ ሳይሆን ከሱሱ እንዲወጡ ማድረግ ይቻላል። ደግሞም እንድትቆይ ፈቅጃለሁ፣ ቀስ በቀስ ትለወጣለች በማለትም ሰላም እንድትረጋጋ አድርገዋል ማለት ነው። በአሁኑ ሰዓትም ሄለን ለመውጣት አሁን ላይም ጫፍ ላይ ነበረች። ነገር ግን አቶ ኃይሉና ቃልም ምስጢራችን እንዳይወጣ በሚል ሰበብ እንዳትወጣ ሆኗል ማለት ነው። ታዲያ ወዲያውኑም አቶ ኃይሉ የቤተሰብ ቁርስ ልጋብዛችሁ በማለትም ወደ ውጭ በሚወጡበት ሰዓትም እንግዲህ ብሌን ያንን የጻፈችውን ወረቀት አማራጭና እንዲሁም አጋጣሚውን እየፈለገችም ነበረ ለሰላም ለማስቀመጥ። እናም ቦታ ማታም ነበረ። ነገር ግን ሰላም ቦርሳዋን በአጋጣሚ ሆኖ ረስተው ስትወጣም በጣም ደስ ብላትም ነበር። ምክንያቱም ደስ በሚል ሁኔታ ከቦርሳው አስገባላታለሁ በማለትም ቦርሳውን ስትከፍተው ነገር ግን ሄለን ተከስታለች። ሄለንም ቢሆን ልትሰርቂ ነው አይደል የሰላምን ቦርሳ የምትከፍቸው በማለትም ብሌንን አስደንግጣታለች ማለት ነው። ወዲያውኑም እኔ እናገርብሻለሁ፣ እኔን አስጠቁረሽ አንቺ ደግሞ ነጻ አትወጭም በማለትም እያስፈራራቻ ሳለም ቦርሳዬን ረስቸው በማለትም ሰላም ተመልሳ ስታያቸውም ሁለታቸውም ተፋጠዋል ማለት ነው። ታዲያ ብሌንም ቢሆን በወቅቱ ስለደነገጠችና እንዲሁም ብዙ ነገሮችም ስለተደራረቡባት እባክሽን የሆነውንም አትናገሪ፣ እኔ ልሰርቅ አይደለም፣ በቃ ለሰላምም ቢሆን ምንም ነገር አታድርጊ፣ የምትፈልጊውን ነገር አድርግልሻለሁ ስትልም ሰላምም ሰምታትም ነበረ። ታዲያ ሄለን ቢሆን
ተከራክራለች። ልትሰርቅሽ ነው ብሌን ሌባ ናት በማለትም ስትከራከር፣ ነገር ግን አንቺ በጣም ባለጌና እንዲሁም መለወጫ የሌለሽ ነሽ፣ ልጄ ለአንቺ ብላት ትከራከራለች፣ ከሰው ጋር ትጣላለች፣ ነገር ግን አንቺ አትለወጭም ብላም ብሌንን እንግዲህ ሳትቆጣትም ሄለንን ተቆጥታ ነበር የወጣችው። ታዲያ በዚህም ቃልም በጣም ደንግጣና እንዲሁም ተርበትብታም ነበረ የወጣችው። እንዲሁም ሄለንም አስፈራርታታለች ማለት ነው። ውጭ ላይ በማለትም አመነጫጭቃ ነበር ያስወጣቻት። ዳጊና ብሌንም በአሁኑ ሰዓትም ፍቅር በፍቅር ሆነው ሳለ አንድ ስጋት አድሮባታል። ይሄም ወይዘሮ ገነት የዳጊ እናትም ስለሆነችም እንዲሁም ብሌንም ያሳደገችኝ እናቴ ናት። ስለዚህ ወንድምና እህት በእንደዚህ አይነት ነገር ነው እና ስለዚህ ሰውስ ምን ይለናል? እኔ እናንተስ በፍቅር አብረን እንኖራለን በማለትም በውስጧ ያለውን ጥያቄም ትነግረዋለች። ዳጊም ቢሆን በስጋና በደምም አንድ አይደለንም፣ ደግሞም አንድ ጡት ጠብተን አላደግንም። ሁኔታውም ቢገጣጠሙና እንዲሁም ወይዘሮ ገነትም እናቴ ብትሆን አንቺንም ብታሳድግሽ በፍጹም እንደዚህ አይነት ጥያቄ አይፍጠርብሽ። በፍጹም ደግሞ አንቺን አልተውሽም። ደግሞም ወይዘሮ ገነትን ልጇ እንደሆንኩኝ ባሳወቅኳት ሰዓትም አንቺንም እንድትድርልኝ እነግራታለሁ። ከዛ በኋላ ቆንጆ አድርጋ ትድረናለች በማለትም ያረጋጋታል። ነገር ግን ብሌንም መረጋጋት እንዳቃታትና እንዲሁም እቀፈይ በማለትም እንዲያቅፋት አድርጋለች። በውስጧም ብዙ እየተመላለሰባትም ነው ማለት ነው። ታዲያ ወዲያውኑም ብሌንም ቢሆን ትናንትና ሄለን አስቀረችኝ፣ ይህንን ደብዳቤ ለማስቀመጥም ስሞክር የያዘችኝ፣ ዛሬማ ወዲያውኑ ማስቀመጥና እንዲሁም አጋጣሚውንም ተጠቅሜ ሰላም ሁሉን ነገር እንድታውቅ ማድረግ አለብኝ፣ ካለዛ አቶ ኃይሉና ቃልም ይቀድሙኛል በማለትም ባሰበችው መሰረትም አሁንም ሳሎን ላይ ያለውን ጃኬትም ከኪሱ ለማስቀመጥም ስትሞክር ሰላምም ደርሳባታለች። በወቅቱም ሰላምም ቢሆን በጣም ደንግጣለች። ምንድን ነው የምታደርጊው? ጃኬትንስ ልትሰርቂ ነው አይደል? በማለትም አፋጣታለች። ነገር ግን ብሌንም ቢሆን እኔ ሌባ አይደለሁም በማለትም ተከራክራለች። ታዲያ ልታስገባ የነበረውን ደብዳቤም እየተንቀጠቀጠች ባለችበት ሰዓትም ሰላምም ጠይቃታለች። ያሽው ወረቀት ምንድን ነው? የአንቺ ጉድ እኮ አያልቅም በማለትም ቀምታ እያነበበችው ነበር ቪዲዮ ያቆመው። በዚህ ሰዓትም ብሌን እየደነገጠችና እየተርበተበተችም ነበረ። ከዚህ ላይ ብሌን ይህን ደብዳቤ ስታስቀምጥ ማንነቷን ላለመናገር ሞክራ ነበር። ነገር ግን ሰላም አሁን ብሌን እንደሆነችም ታውቃለች። ታዲያ ምን ይፈጠር ይመስላችኋል? የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ብቻ በጣም ልብ አንጠልጣዩ ክፍል ላይ ነን ማለት ነው። እናም ስላዳመጣችሁኝና ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ። ቻው።